በትግራይ የህወሓት ፖለቲከኞች በኩል አዲስ የፖለቲካ ድምጽ እየተሰማ ነው። ኤርትራ የሚል ቅኝት ያለው ነው። ኤርትራዊ ተቀበይን እያሉ ነው። የህወሓት ሰዎች ወደ ቀድሞ አለቃቸው ኢሳያስ መሄድ መብታቸው የተጠበቀ ቢሆንም እነርሱ ግን ትግራይን ይዘን ካልሄድን እያሉ ይገኛሉ ተብሏል። ኤርትራና ኤርትራውያን እኛ ሀገር የሆንበት የራሳችን ፖለቲካና ታሪክ አለን ለቀቅ አድርጉን ቢሉም በህወሓት ሰዎች በኩል ግን የው ሙጭጭ የማለቱ የፖለቲካ አሰላለፍ እንደቀጠለ ነው የሚነገረው። ከከንፈዳኛው እስከ ደብረጽዮን ገብረ ሚካኤል ድረስ ኤርትራ ሆይ እያሉ ይገኛሉ። እነዚህ ሰዎች ግለሰባዊና ቡድናዊ ስሜታቸውን የመላ ትግራይ ህዝብ ስሜት አድርገው ለማቅረብ እየሄዱበት ያለው ጉዞ አሳሳቢ ስለመሆኑ ጌታቸው ረዳ ጭምር ተናግረዋል። ከመሸ ዕድሜ ጋር እየታገሉ ያሉት አንጋፋ ፖለቲከኞች የትግራይን ከኢትዮጵያ መነጠል አዋልደን እንሙት የሚል ድምጽ እያሰሙ ነው። የህወሓት ፖለቲከኞች ኤርትራ ማለት የሽሽት እንቅስቃሴ መነጨ ኢትዮጵያን እንደ ሀገር ከመጥላት ጋር የተያዘ ነው የሚል አስተያየት ይሰጥበታል። የህወሓት አመራሮች ከመነሻቸው ወይንም ከጅማሩ አንስቶ ስለ ኢትዮጵያ ያላቸው አመለካከት ለየት ያለ ነው። ህወሓት ያን ያህል የጠነከረ ሀገራዊ ፖለቲካ ተግዳሮት ሳይገጥመው የኢትዮጵያ ማዕከላዊ ፖለቲካን ሲዘውር በነበረበት ዓመት ትግራይን እገነጥላለሁ ሀገር አድርጋለሁ የሚለውን የፖለቲካ ካርዱን ለጊዜው ተወት አድርጎት ነበርም። እነዚህ 2 አስርት ዓመታት የህወሓት የፖለቲካ የመዘወሪያ ጊዜያት አለፉ። አመራሮቹ ከ4 ኪሎ ነቅለው መቀለ ገቡ። አመራሮቹ በ3 አስርት ዓመታት ያገዛዝ ዘመናቸው በኢትዮጵያ ህዝብ ላይ ያደረሱት ጥፋት በራሱ ከአዲስ አበባ መቀለ በመሸሽ እንዲሰበሰቡ ከማድረግ ውጭ መቀለ ድረስ ያሳደዳቸው አካል አልነበረም። እዚህ ጋር በህወሓት ሰዎች በኩል የሚቀርብ አስተያየት አለ። ላለፉት 27 ዓመታት እየተባለ ስማችን በከንቱ መነሳት የለበትም። እኛ ብቻችንን ያደረግነው ነገር የለም። እኛን አጥፍታችኋል ካላቸውን ሌሎች ከኛ ጋር አብረው ያጠፉ አካላትን መጠየቅ አለባቸው ሲሉ በ4 ኪሎ የሚገኙ አካላት ላይ ጣታቸውን ሲቀስሩ ቆይተዋል። የህወሓት ፖለቲከኞች ግን ባለፈው ዘመን ከመብሰክሰክ ይልቅ በቀጣዩ ጊዜ ላይ ትግራይን እንዴት ከኢትዮጵያ ነጥለን ራሷን የቻለች ሀገር ማድረግ እንችላለን በሚለው ጉዳይ ዙሪያ በስፋት ሲመክሩበት ቆይተዋል። መቀለ ላይ ሆነው ኢትዮጵያን እንደ ሀገር ማጥላላታቸውንም ጎን ለጎን አስኪደውታል። በህወሓት የተቋቋሙት ብዙሃን መገናኛዎችና የህወሓት ዲጂታል ሰራዊት የሚባለው የማህበራዊ ትስስር ገጽ አንቀሳቃሾች የተሰጣቸውን አቅጣጫ ተከትሎ ጸረ ኢትዮጵያ የሆነ ዘመቻ አብዝቶ ቀጥሏል። በዚህ ወቅት ትግራይ ከኢትዮጵያ ተነጥላ ሀገር ትሆናለች የሚለው የፖለቲካ ካርድ ተመዞ በሰፊው ይውለበለብ ጀመረም። የኢትዮጵያ ባንዲራ በትግራይ ምድር እንዳይታይ ተከለከለም። በትግራይ የሚካሄዱት ህዝባዊ ስብሰባዎችና ኮንፈረንሶች ሀገረ ትግራይ በሚል ይቀነቀኑ ነበርም። ይህ እንግዲህ ቅድመ የ2 ዓመቱ የትግራይ ጦርነት ወቅት የታየ ነው። ከዚህ ባለፈም የትግራይን መነጠል የምናረጋግጠው ማዕከላዊ መንግስትን በጦርነት በመጣልና በህዝበ ውሳኔ ህጋዊ ፍቺን በመፈጸም ነው የሚል አቋም ተያዘም። ትግራይ የኢትዮጵያ አካል ተደርጋ ሳይሆን እንደ አንድ ሉዓላዊት ሀገር መጠራት ጀመረች። በአገር አቀፍ ደረጃ ብቻ በፌደራሉ መንግስት እንዲቋቋም የሚደረገው ብሔራዊ ምርጫ ቦርድ በትግራይ ደረጃ ተቋቁሞ የፌደራሉ መንግስት እውቅና ያልሰጠው ምርጫ ተካሄደም። በህወሓት በኩል የ2012 ምርጫ መራዘም አልነበረበትም። በ4 ኪሎ የቆየው አስተዳደር ከተፈቀደለት ጊዜ በላይ የህገ መንግስታዊ በሆነ መንገድ በስልጣን ቆይቷል። ስለሆነም ምርጫው መካሄድ አለበት በሚል በጳጉሜ ወር በተካሄደው ምርጫ ህወሓት በትግራይ ክልል የሚገኙ አብዛኞቹን የምክር ቤት ወንበሮች ተቆጣጠረም። ይህ የምርጫው ክዋኔ በፌደራሉ መንግስትና በህወሓት መካከል ቀድሞ የነበረውን ቅራኔ ወደ አንድ ደረጃና ወደ ጦርነት እንዳሳደገው ይታመናል። የምርጫው መከናወን ብቸኛ ምክንያት ነው ተብሎ ባይገለጽም በሂደቱ ግን ለጦርነቱ ዋነኛ ግብዓት ከሆኑት ክስተቶች መካከል አንዱ ተደርጎ ይነሳል። ይህ ሁሉ ሲሆን በፌደራሉ መንግስትም ሆነ በህወሓት ወገን ከፍተኛ የጦር ዝግጅት ይደረግ ነበርም። በህወሓት በኩል የትግራይ መከላከያ ሰራዊት ትግራይ ዲፌንስ ፎርስ በሚል የተቋቋመ አካል ነበርም። በኢትዮጵያም ሆነ በሌሎች ሀገራት በአንድ ሀገር ከአንድ ሰራዊት በላይ መኖር አይችልም። ያ ከሆነ ለይቶለት አማጺ መሆን ይኖርበታል። ሆኖም ህወሓት ይህንን ኃይል ያቋቋመው በፌደራሉ መንግስት ላይ ለይቶልኝ እያመጽ ሆነው ባላለበት ሁናቴ ነበረም። ህወሓት ለዚህ የሚሰጠው መልስ በትግራይ ላይ የሚፈጸመውን ከበባ ለመስበር ማለትም በፌደራሉ መንግስትና በኤርትራ መካከል ያለው ጥምረት የትግራይን ህልውና ከሚፈታተንበት ደረጃ ላይ በመድረሱ የትግራይን ህልውና ለመጠበቅ ሲባል ይህን ኃይል እንዳደራጀ ነበር የሚናገረው። በመጨረሻ የኃይል ዝግጅቱን ባጠናቀቀበት ወቅት በክልሉ ያለውን የፌደራል ኃይል በመምታት ከአየር ኃይል ውጭ ያሉትን እስከ ሮኬትና ሚሳኤል ድረስ የዘለቁትን ትጥቆች በመታጠቅ ጥቃት መፈጸሙ የጦርነቱ ፊሽካ እንዲነፋ አድርጓል። በእነዚህ ሮኬቶች ከአስመራ እስከ ጎንደር፣ ከባህር ዳር እስከ ሌሎች አካባቢዎች የደረሱ ድብደባዎች ተፈጽመዋል። በመጨረሻም ጦርነቱ ሌላ መልክ ይዞ የዘር ፍጅት ሆኖ አልተባለም። ጦርነቱ በትግራይ በአማራና በአፋር ክልል እጅግ የከፋ ሰብአዊና ቁሳዊ ውድመት አድርሷል። ሆኖም የህወሓት ሰዎች በትግራይ ብቻ የዘር ማጥፋት ወንጀል ተፈጽሟል፣ በአማራና በአፋር ክልሎች ዘልቆ የተፈጸመው መጠነ ሰፊ ጥቃት በተመለከተ ግን አንዳች ቃል ትንፍሽ ሳይሉ አልፈውታል። ይህ ሁሉ ሀገራዊ ጥፋት ከ27 ዓመታቱ የአገዛዝ ዘመን ጀምሮ በጦርነቱ እስከሰሩት የከፋ ግፍ ድረስ አንዳች ተጠያቂነት ሳይኖርባቸው
በነጻነት መኖር በቻሉበት ሁናቴ ደግሞ ከጥቂት ወራት ወዲህ ትግራይን ሀገር እናድርጋለን በሚል በሌላ አዲስ የግጭት ጠመቃ ምዕራፍ ላይ እንደሚገኙ ነው የሚነገረው። የሰሯቸው ጥፋቶች በሙሉ በፕሪቶሪያው የሰላም ስምምነት መሰረት በሕግ መታየታቸው ቀሪ ሆኖ ሁሉም ነገር በፖለቲካ ውሳኔ ላልነበር ቀሪ ቢደረግላቸውም ጥቂት እንኳን የመጸጸትና የልብ የመግዛት ፍላጎት አይታይባቸውም ሲሉ አስተያየት ሰጪዎች ይተቻሉ። በሰሜኑ የሁለት ዓመታት ጦርነት ወቅት ወደ ትግራይ ግዛት በስፋት ዘልቆ የገባው የኤርትራ ሰራዊት በትግራይ ህዝብ ላይ ከበድ ያለ በደል ፈጽሟል ሲሉ በተደጋጋሚ ወቀሳ ያቀርቡ የነበሩት የህወሓት ሰዎች አሁን ደግሞ የኤርትራ መንግስት አቤት ወዴት ነው ማለት ጀምረዋል። እጣ ፈንታችን ከኤርትራ ጋር ነው፣ ኢትዮጵያ በአፍንጫችን ትውጣ ሲሉ ድምጽ የሚያሰሙ በርክተዋል። ሰዎቹ ከ60ዎቹ ጀምሮ በጦርነት ውስጥ የሚገኙ በአሁኑ ሰዓትም በሰባዎቹ መጨረሻና 80ዎቹ መጀመሪያ ላይ የሚገኙ ናቸው። እነዚህ ሰዎች በትግራይ ፖለቲካ ይባል ወይንም በሀገር አቀፍ ፖለቲካው በዓለም አቀፍ አካሄድ አንድ ቦታ ተቸክለው የቀሩ ናቸው በሚል በነጌታቸው ረዳ ጭምር የሚወቀሱ ናቸው። በ17 ዓመታት የደርግ ጦርነት በሁለት ዓመታቱ የኢትዮ ኤርትራ የድንበር ጦርነት 1 ሚሊዮን ህዝብ ተገብሮበታል በሚባለው ያለፈው የኢትዮ ኤርትራ ጦርነት ሁሉ በእነዚህ ጣት ላይ የሚቀስሩ ብዙዎች ናቸው። በእነርሱ የአመራር የዕድሜ ዘመን በተካሄዱት ተከታታይነት ያላቸው ጦርነቶች በርካቶች ህይወት ዋጋ ከፍለዋል። በነበሩትም ጦርነቶች የደህንነት መከራ ተጋሪ ሆነዋል። የመሆኑ በቃን ካለፉት ጥፋቶች ትምህርት ወስደናል። ህዝባችን እረፍት ማግኘት አለበት። ባደረስናቸው ጥፋቶች ለፍርድ መቅረብ የሚገባን ሰዎች ነበርን። ሆኖም ታልፈናል። ከዚህ በኋላ ከፖለቲካውም ጭምር ጡረታ መውጣት ይገባናል ማለት በተገባቸው ነበርም። ነገር ግን አሁን ደግሞ የኃይል አሰላለፋቸውን ከኤርትራ መንግስት ጋር አድርገው ትግራይን ሀገር እናድርጋለን የሚል አዲስ የፖለቲካ ጨዋታ ውስጥ ገብተዋል። እንደውም በኢትዮ ኤርትራ መካከል ሌላ ዙር ጦርነት የሚቀሰቀስ ከሆነ ጦርነቱን ወደ ትግራይ ስቦ ለማምጣት የሚደረጉ ጥረቶች እንዳሉ አቶ ጌታቸው ረዳ ከሳምንታት በፊት በፋና ቴሌቪዥን ከጋዜጠኛ ሳሙኤል እንዳለ ጋር በነበራቸው ቆይታ ላይ ተናግረዋል። የሆነ ሆኖ የህወሓት ሰዎች በአሁኑ ሰዓት በአፍሪካ ቀንድ ትግራይ የምትባል አዲስ ሀገር እናዋልዳለን በማለት ላይ ይገኛሉ። ትግራይን ሀገር ማድረግ ከተፈለገ ባለፉት 27 ዓመታት ማዕከላዊ መንግስት ከ4 ኪሎ ሆነው ሲዘውሩ ለምን አላደረጉትም? ሁሉም ነገር በእጃቸውና በደጃቸው በነበረበት ወቅት ያላደረጉትን ትግራይን ሀገር የማድረግ ተልዕኮ ለምን ዛሬ ከስልጣን ሲገፈተሩ አነሱት የሚሉት ጥያቄዎች በተደጋጋሚ ይቀርባሉ። ዞሮ ዞሮ የትግራይን ከኢትዮጵያ መነጠል አለመነጠል ጉዳይ የህወሓት ሰዎች ከስልጣን መቆየትና ከስልጣን ጥም ጋር አያይዘውት እንደነበረ ነው የሚነገረው። የኋላ ፖለቲካ ታሪካቸው በሚገባ ሲፈተሽ የታየው እውነታዊ ነው። ህወሓት ቡድን ነው። ህወሓት የፈጠራቸውና ጥቂት ግለሰቦች ስብስብ ሆነው ሳለ የትግራይ ህዝብ እያሉ ስለ ትግራይ መገንጠል ሌት ተቀን የሚያወሩ ሶስትም የሆኑ ሌሎች የፖለቲካ ቡድኖችም አሉ። ውድብ ነጻነት ትግራይ፣ ሳልሳይ ወያነና አባይ ትግራይ ባይቶና የሚባሉ ናቸው። አባይ ትግራይ የሚባለው ኤርትራንና ትግራይን አንድ ላይ አድርጌ ቀይ ባህርን የተንተራሰ ታላቋን ትግራይ እውን አድርጋለሁ የሚል ማኒፌስቶ ያለው ነው። በዚህ ፓርቲ ስያሜ ውስጥ አባይ የሚለው ቅጽል እንዲገባ የተደረገው ታላቅ የሚለውን አገላለጽ ለመጠቀም ነው። ሳልሳይ ወያነ የሚባለውም ሶስተኛው ወያነ ማለት ነው። ከህወሓት በፊት ጽንፈኛ ብሔርተኛ ነኝ በማለት ጽንፈኝነቱን ለማስረዳት አብዝቶ የሚፍጨረጨር ፓርቲ ነው በሚል የሚወቅሱት አሉ። ሁሉም ግን በስም ይለያዩ እንጂ አንድ የህወሓት የፖለቲካ አስተንፋስና የአንድ ሳንቲም ሁለት ገጽታዎች ናቸው በሚል ይተቻሉ። ህወሓትን ጨምሮ ሁሉም እነዚህ ፓርቲዎች ራሳቸውን የሚገልጹት የትግራይ ህዝብ ስሜት አንጸባራቂዎች አድርገው ነው። በጦርነቱ ማግስት የሚበላ የሚቀመስ አጥቶ ባህር አቋርጦ ስለሚሰደደው የትግራይ ወጣት አንድም ቀን ድምጻቸው አይሰማም። ትግራይን ከኢትዮጵያ ነጥለን ምድረገነት እናድርጋታለን ይላሉ። ህወሓትም ሆነ እርሱ የፈጠራቸው እነዚህ ህወሓት ተቋሚ ነን የሚሉት በትግራይ የሚንቀሳቀሱ ፓርቲዎች አሁን በአዲስ የፖለቲካ አሰላለፍ ብቅ ብለዋል። ትግራይን ሀገር እናድርጋለን፣ ከኤርትራ ጋር በአዲስ የፖለቲካ ፍቅር ውስጥ ለመግባት በዝግጅት ላይ ነን ብለዋል። በሌላ ሀገር ቢሆን ኖሮ እንደዚህ አይነት የአንድን ሀገር ግዛት ገንጥዬ ወደ ሌላ ሀገር እቀላቀላለሁ ወይንም አዲስ ሀገር መሰረታለሁ የሚለው አባዜ በሀገር ክህደት ከባድ ወንጀል የሚያስጠይቅ ነበርም። ነገር ግን ይህን አይነቱን ተጠያቂነት እንዳያስከትል ገና ከመነሻው የህወሓት ሰዎች እንደሚመቻቸው አድርገው ያሰናዱት ህገ መንግስት ይህን ከሀገር የመነጠል እንቅስቃሴ የሚፈቅድ በር ከፋች የሆነ አንቀጽ አስፍረዋል። ብዙም ጠንካራ ማዕከላዊ መንግስት የሌላት ሶማሊያ እንኳን ሳትቀር ኢትዮጵያና ሶማሌላንድ ከፈቃድ ውጭ የሁለትዮሽ የባህር በር መውጫ ስምምነት አድርጉ በማለት ለአንድ ዓመት ያህል ያስነሳቸው የፖለቲካ አቧራ የሚታወስ ነው። በኢትዮጵያ ፖለቲካ ውድ ሲታይ ግን ኢትዮጵያ እንደ ሀገር ተሳድቦ አጥላልቶ አንድን ግዛት ገነጥላለሁ በማለት ማስፈራራት፣ በአደባባይ መናገር ምንም የሚያስጠይቅ ነገር የለውም። ዛሬም ድረስ ሀርነት የሚለውን ነጻ አውጪ ስሙን ያልቀየረው ህወሓትና እርሱ የፈጠራቸው ሌሎች የፖለቲካ ፓርቲ አመራሮች ግን ትግራይን እንደ አንድ መደበቂያነት በመጠቀም በዚሁ ሀገረ ትግራይ የሚለውን የፖለቲካ እንቅስቃሴያቸውን እንደገፉበት ይነገራል። በቡድን ደረጃ ሳይሆን በግለሰብ ኤርትራ ሆይ በማለት ድምጻቸውን ከፍ አድርገው ጥሪ ከማቅረብ ባለፈ
ኢትዮጵያን እንደ ሀገር እያብጠለጠሉ ከሚገኙት ሰዎች መካከል የቀድሞው የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ ኋላ ላይ የኢትዮ ኢንጂነሪንግ ግሩፕ የተባለው ተቋም ዋና ስራ አስኪያጅ የነበሩት ሜጀር ጄኔራል ክንፈ ዳኘው ይገኙበታል። ሰውየው በዚህ በቀድሞ ሟች ጠቅላይ ሚኒስትር መለስ ዜናዊ አንድ ፊርማ የተቋቋመው የሜቴክ ዋና ስራ አስኪያጅ በነበሩበት ወቅት በርካታ የሙስና ተግባራትን ፈጽመዋል። በዚህም በእስር ከቆዩ በኋላ ለህዝብ ጥቅም ሲባል በፖለቲካ ውሳኔ ተፈትተዋል። አሁን ትግራይ ገብተው ያዙ ይልቀቁኝ እያሉ ነው። እኚህ ሰው ቀደም ብለው የሸዋን ትራፊ ምትበላ ትግራይን አንፈልግም ሲሉ የተናገሩ ሲሆን ሰሞኑን ከመቀሌ ኤፍኤም ጋር ባድርጉት ቃለ ምልልስ ደግሞ የትግራይ ህዝብ ለ17 ዓመታት ባድርገው የትጥቅ ትግል የጠራ ግብ እንደነበረው ጠቅሰው ግቡን ለማሳካት ግልጽ አቅጣጫ፣ ስልትና አደረጃጀት ነበረው። በትግል ወቅት የተለያየ አይነት ስልት ይጠቀም ነበር። ከደርግ መንግስት ጋር የተደረገው ትግል ትልቅ ደረጃ የደረሰው በትግራይና የኤርትራ ጥምረት ነው። የትግራይና የኤርትራ ህዝቦች በምንም ሊቀየር የማይችል ማንነት፣ ታሪክና አንድነት ያላቸው ናቸው። ከኤርትራ ህዝብ ወይንም ከሻዕቢያ ጋር ያለው ፖለቲካዊና ማህበራዊ ግንኙነት ለመመለስ የሚደረገው ግንኙነት የሶስተኛ ወገን ፍቃድ አያስፈልገውም። ለዚህ የኤርትራና የትግራይ ህዝቦች ፈቃደኝነት ብቻውን በቂ ነው ሲሉ ተናግረዋል።